የዱንያን የአኼራን ኃላፊነቶችን በሰዓቱ በስርዓቱ ሸሪዓ ባስቀመጠው ደንብ መሰረት ህግ መሰረት የሚያከናውን አንዲትን ደቂቃ በዋዛ በከንቱ የማያሳልፍ የዓላማ ሰው የቁም ነገር ሰው ሸይጣን ይሄን ማታለል አልችልም ይላል። ይፈራ ያከብረዋል። ታላቁ የሙእምን ሀደፍ የህይወቱ ግብ ሊለፋለት ሊደክምለት ደፋ ቀና ሊለት የሚገባው ዓላማ የአላህን ተባረከ ወተዓላ ውዴታና ደስታውን ማግኘት። አላህ በእኔ እንዴት ነው ደስተኛ የሚሆነው? እንዴት ነው አላህን ማስደስተው? እንዴት ነው ከዱንያ በሰላም የምወጣው? ይሄ ነው የሙእምን ዋና ሀደፍ ግብ ዓላማ። በዱንያ ስንኖር ትልቁን ዓላማችንን የማይነካ አካሄድ ነው መሄድ ያለብን። ዓላማዬ አላህን ማስደሰት። አላህ ምን ሲደረግ ነው የሚደሰተው? አላህ ምን ሲደረግ ነው የሚቆጣው? ስለዚህ ስኖር የህይወት ጉዞ ላይ ስጓዝ አላህ የሚያስቆጣን ነገር ሙሉ እያራኩ አላህን የሚያስደስትን ነገር ሁሉ እንዳቅሜ እያደረግኩ መኖር አለብኝ። አላህ አክብሩት ያለውን ሁሉ እያከበርኩ፣ አላህ ተዉት ያለውን እየተውኩ፣ ተጠንቀቁት ያለውን እየተጠነቀቅኩ መኖር ዓላማዬ እስከሆነ ድረስ መንገድ ላይ አልንዘላዘል። ጊዜያዊ ደስታ ስሜት አይሸነግለኝም፣ ከዓላማዬ አያደናቅፈኝም። ዓላማ ቢስ ከሆንኩ እንስሳ ሰርዶ ባገኘበት ሁሉ ቆሞ ይቀራል። እዛው ይበላል፣ እዛው ይሸናል፣ እዛው ይተኛል። አውሬም ካብ ይበላው። ሰው እንደዚህ መሆን የለበትም። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله يعزاچون بمتعزز يكلكلاچون بمكلكل ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። ዱንያ የሚዘራበት የሚሰራበት ሀገር ነው። አኺራ ደግሞ የሰሩትን የዘሩትን የሚያጭዱበት የሚበሉበት ሀገር ነው። ዱንያ ላይ መልካም ስራን የሰራ አኺራ ላይ መልካም ያማረ የሚያስደስት መቼም የማይቋረጥ የደስታ ህይወትን ይኖራል። እዚህ ዱንያ ላይ ወንጀልን የዘራ አኺራ ላይ በጀሃነም እሳት ውስጥ የሥራውን የዋጋውን ያገኛል። የአላህ ባሮች ሆይ ቀናት፣ ሳምንታት፣ ወራት እየተቀባበሉ ለአዲስ ዓመት አድርሰውናል። ምንም ሳናቀው አንድ የሂጅራ ዓመትን አሳልፈናል። በዚህ መልኩ ቀናት፣ ሳምንታት፣ ወራት፣ ዓመታት እየተቀባበሉ ከዱንያ ያስወጡናል። ምንም ሳናውቀው ዓመት እንዳለቀው ሁሉ አብዛኛውን ጊዜ ዕድሜያችንም ሳናውቀው ነው የሚያልቀው የሚያልፈው። ከዕለታት አንድ ቀን የእኛ የተሰጠን የዱንያ የዕድሜ ገደብ አልቆ ተጠናቆ ከዱንያ መውጣታችን አይቀርም። ያለፈው ዓመት እንደሄደው እንዳለፈው ሁሉ ከዱንያ ስንወጣ ኸይር ወይም ሸር
ይዘን መውጣታችን የማይቀር። ይሄን እያንዳንዱ አማኝ ልብ ሊል ሊያስታውል ይገባዋል። የሰው ልጆች ከዱንያ ሲወጡ ኸይር ወይም ሸር ይዘው መውጣታቸው አይቀርም። ቀንና ሌሊት እኛ ላይ ስራቸውን እየሰሩ ሳንናገር ሳናይ ሳንንቀሳቀስ መዋል ማደር አንችልም። የሰው ልጅ በዱንያ ቆይታው የሚሰራቸው ስራዎች ወይም እሱን የሚጠቅሙ ወይም እሱን የሚጎዱ ናቸው። የተፈጠርነው ለዛዛታ ለጫወታ አይደለም። ነገ የሚፈርስ ዱንያን ብቻ ለመገንባትም አይደለም። ወደዚህ ዱንያ የመጣ ነው የተወሰኑ ዓመታት ስራ ሰርተን ተፈትነን ልናልፍ ነው ልንሄድ። ከፈተና በኋላ መውደቅ ወይም ማለፍ ያለን ከፈተና በኋላ መውደቅ ወይም ማለፍ ያለን። ዱንያ የፈተና አዳራሽ ናት። 30 ዓመት እንቆይባት 50 ዓመት እንቆይባት ከዱንያ እስካለን ድረስ ዱንያ ውስጥ እስካለን ድረስ የፈተና አዳራሽ ውስጥ ትምህርት ቤት ውስጥ ነው ያለን። ስንሞት ፈተናው ያልቃል። የዱንያው ውጤቱን ቀብር ላይ ሆነን እንጠባበቃለን። ፈሪቁን ፊል ጀነቲ ወፈሪቁን ፊስሰዒር። ያኔ የፈተና ውጤት ይነገራል። ጀነት የገባ ከጀሃነም የዳነ በእርግጥ ታድሏል። ዳግም ላይ ወድቅ ፈተና አልፏል። ወደ ጀሃነም የሄደ ተዋርዷል። መነሳት ማይችሉበት መውደቅን ወድቋል። ይሄ ሁሉ የሚሆነው ዛሬ እዚህ ዱንያ ላይ ህይወታችን ላይ በሚያልፉ ደቂቃዎች፣ ሰዓቶች፣ ቀኖች፣ ሳምንቶች፣ ወሮች፣ አመታቶች አንዲትን ሰዓት በዋዛ በቀልድ በቸልተኝነት ያሳለፈ ሳምንት አንድ ቀን ሙሉ አንድ ወር ሙሉ በዋዛ ያልፈበታል። አመቱም እንደዚሁ ህይወቱም እንደዚሁ ታገኛቸዋለህ አሉ። የጅተሂዱን ታዲያ ከዱንያ ስንወጣ ኸይር ወይም ሸር ይዘን መውጣታችን አይቀርም የሚባለው ነገር ግን ለዚህ ቀንና ሌሊት የሰው ልጅን እያፈረሱት የሰው ልጅ አላህ ተባረከ ወተዓላ የተወሰነ ጊዜን አጀልን ሪዝቅን ሰጥቶን የፈጠረው ቀንና ሌሊት እኛ ላይ ባለፉ ቁጥር በተፈራረቁ ቁጥር ከፊል ማንነታችንን እያጣን ከዱንያ የራቀን ወደ አኺራ እየተጠጋን ነው የምንሄደው። አውቀን ብናውቅም ባናውቅም ቀንና ሌሊት ሳምንታትና ወራት አመታት እኛን ወደ ቀብር እየጎተቱን ወደ ሞት እያስጠጉን የሚገባው ይገባዋል። የሚያስተውል ይሄን ያስተውላል፣ ልብ ይላል። ለምን እንደተፈጠረ ያልገባው የእድሜውን መጨመር የገቢውን መጨመር ማደግ ብቻ እያየ ሊደሰት ይችላል፣ ሊዘናጋ ይችላል። ሐቁ ግን እውነቱ ግን ወደድንም ጠላን በመሸ በነጋ ወር ሳምንት ዓመት በተቆጠረ ቁጥር እኛ ወደ ቀብር እየተገፋን እየተጎተትን ነው። ቀንና ሌሊት እየሳቡን ነው። መሄዳችን አይታወቀንም ይሆናል እንጂ ይሄዳል። ከኛ ቤት ብዙዎች ሄደዋል ተዘጋጅተውን ሳይዘጋጁ፣ ወጣትም አዛውንትም ደልቶት ከፍቶት የሚኖረው የነበረው ቁርአን ሞት በር ነው። ሁሉም በዛ ያልፋል አይቀርም። ረመዳን መጨረሻ 10 ቀን ሞት ሰዋ ነው። ሁሉም ይጎነጫዋል። ከሞት የሚድን ማንም የለም። ሞት ማንንም ልመጣ ነው ተዘጋጅ ብሎ አይመጣ። ረመዳን ላይ ሲሰግደው የነበረ ሱና አላህ ተባረከ ወተዓላ እዚህ ዱንያ ላይ አሁን በእነዚህ በ10 ቀናቶች ውስጥ የምሰግደው ቀብልያና ባዕድያ ያሁን የሰጠንን ጸጋ እሱ በሚወደው መልኩ የተጠቀመን የሰጠንን ርዝቅ የበላን ጸባያችንን አሳምረን ስራችንን አስተካክለን አጀላችንን መጠበቅን ለኛ የሚበጀው። እያንዳንዱ ነፍል ሁላችንም መንገደኞች እንደመሆናችን ከሷሊሖች ለመጓዝ ቦታ ለሚይዝ ከሷሊሖች ጎራ ልንሰለፍ መልካም ስራ እናበዛ። ወንጀል አላህ የሚጠላውን ነገር ልንተው ይገባል። ሁላችንም እንሄዳለን። ስንሄድ ግን እዚህ ዱንያ ላይ ትተነው እንሄዳለን። ጥሩ ስም፣ መጥፎ ስም፣ ዱዓ ወይም እርግማን ይዘነው እንሄድም አለ። መልካም ስራ ወይም መጥፎ ስራ አብሮን ከራሳችን ከቀብር ይገባል። ነብዩ አለይሂ ሰላቱ ወሰላም የሰው ልጅ ሲሞት 3 ነገሮች ተከትለውት ይሄዳሉ፣ ሁለቱ ይመለሳሉ፣ አንዱ ይቀራል ብለዋል። ንብረት፣ ቤተሰብ አብሮ ይሄዳል። ከከፈን ውጪ ተጨማሪ የሚገባ ነገር የለም። ሊሸኝ ሄደም ማንም አብሬው ልቀበር የሚል የለም። አባት እንኳ ቢሆን ወንድም እንኳ ቢሆን አጎት እንኳ ቢሆን ወዳጅ ጓደኛ እንኳ ቢሆን ዱንያ ላይ 20-30 ዓመት አብረን አሳልፈናል። ዛሬ ብቻውን አልተውም፣ አብሬው ይቀበራሉ። አሊያ ደግሞ
የበለጠ የተወደደ ቤት ሰርቼ ወይም እዛው ድንኳን ጥዬ ከሱ ቀብር ዘንድ እቀመጣለሁ ሌላ አይችልም። በየትኛው ወር ላይ የሚሰራ ለስራችን ትቶን ለብቻችን ትቶን ይመለሳል። ከኛ ጋር የሚቀረው ፈርድም ካወዳደረ መልካም ስራ ብቻ ነው የምንፈጽመው። ፈርድ ምሳሌ ዘልሕጃ መጥፎ ስራ ብቻ ሰዎች የሰሩ ስራ ጋር ይቆያል። ኸይር ስራ የሰራ መልካም ስራው ያጫውታል፣ ያጽናናዋል፣ ጀነት ይሆንለታል። ሸር ስራ የሰራ ደግሞ የሰራውን መጥፎ ስራ ዋጋ ገና ቅያማ ከመቆሙ በፊት ሰዎች ቀብሮት እንደተመለሱ ዋጋውን ይሰቃዩበታል። እውቀት ፈላጊ የሆነ አካል ይገባል። በዚህና በእኛ መሃል ያለው ልዩነት ሞት ብቻ ነው። ሞት ደግሞ በድንገት ሊመጣ እንደሚችል ሁላችንም እናውቃለን። ኢነመን የጥሉቡሁ ልመውቱ ዐላ ጊረትን ሚንሁ ጀዲሩን ቢልወጅህ። ሞት በድንገት መጥቶ ሊወስደው የሚችል ሞት ሁሌ እንደሚፈልገው የሚያውቅ ተራውን የሚጠብቅ ሰው ሁሌ ሊሰጋ ይገባል። አላህ የሚጠላው ሁኔታ ላይ ሆኜ እንዳልሞት ሊጠነቀቅ ስለነዚህ 10 ቀናቶች ምንም ጓዙን ሊተቀለል ለጉዞ ሊዘጋጅ ይገባል። ወቀድ ኻበ መን ሐመለ ዙልማ ቆሾ ወንጀል ውርደት ተሸክሞ አላህ ፊት መቅረብ ቀብር መግባት ትልቅ ውርደት፣ ተመልሶ ማስተካከል ቆሻሻን ማራገፍ አይቻልም። ለሰዎች ሊያስተምር ይሄን ነገር ይናገር ይገባል። አሁን ላይ ከሚታይ የዱንያ የሰው ልጆች ሁኔታ አንፃር አይደለም የግላችን ህይወት ማብቂያ ይቀርና ጠቅላላ የዱንያ ጊዜዋ እድሜዋ ማብቃቱ እንደተቃረበ የሚያሳዩ ብዙ ነገሮች እየታዩ አን ይበይኑ ሰዎች ዲናቸውን ችላ ማለት ተራው ለሆነ ሰው ይህንን አኺራቸውን መዘንጋት ስለዚህ ነገራቶች ሊያሳውቅ ይገባል። እርስ በርስ መጨካከል እንደምንደውለው የጸባይ መበላሸት እነዚህ 10 ቀናቶች ገብተዋል። ተፈጥሮን መቃረን እናቴ ሆይ ወንድሜ ሆይ አላህ ተባረከ ወተዓላ በይፋ ማመዝ በጣም ውድ ቀናቶች ናቸው። እነዚህ የዱንያ ባሪያ መሆን በጣም አላህ ዘንድ የቀረበ ነው። ለነፍስ እስካስደሰተ ድረስ የፈለጉትን ሁሉ ማድረግ በዚህ መልኩ ካፍሮች የአኺራ ጉዳይ ማያሳስባቸው ሰዎች ከገቡበት ገደል ተከትሎ መግባት መሰል የሰዎች የዲን የሥነ ምግባር የብዙዎቹ የመበላሸት ምልክቶች የዱንያ መጥፊያ መቃረቡን ማሳያዎች ናቸው። ምን አሉ ቀጥሎ ነቢያችን አለይሂ ሰላቱ ወሰላም አብዛኛው ማህበረሰብ የዱንያ መጥፊያዋ ሲቃረብ የሚታዩ ምልክቶች እንዳሉ ነግረውናል። ኸይር ይወዳሉ፣ እጅግ በጣም ብዙዎቹ ታይተዋል። ስለዚህ ጥቂቶች ነው የቀሩት። ወደ መልካም የሚጠቁማቸው በመልካም የቂያማ ምልክቶች ከታዩ በኋላ መስተካከል ዋጋ የለውም። ሱብሃንአላህ ጀዛከላህ ኸይር። አስቀድሞ በፍቃድ በምርጫ በቃ መልካም ስታመላክ ከአላህ ጋር መታረቅ ለአኺራ ሱን ከመሰነቅ ተጓዥ ነኝ ብሎ አምሎ መዘጋጀት ይህ ነው የሚያዋጣ። ስለዚህ አብዛኛው ኸይር ላይ እንሽከዳደም፣ መልካም ነገር ፈጥነን ከአላህ ጋር ታርቀን ተውበት ልናደርግ፣ ወንጀልን የሚያብሱ የሚያራግፉ መልካም ስራዎችን ልናበዛ፣ በእምነትም በስራም በስነ ምግባርም ከደጋግ ከአላህ ባሮች ጋር ለመሆን ልንጥር፣ ነፍሲያችንን ልንታገላት ይገባል። ትልቁ ጂሃድ ነፍስን መታገል፣ እኔ ማንኝ ያሉ ሁሌ ራስን መፈተሽ፣ የተፈጠሩለትን ዓላማ አሟልቻለሁ፣ አሳክቻለሁ፣ አላሳካሁም ያሉ ራስን መተሳሰብ። አላህ ተባረከ ወተዓላ የሰው ልጅን ሊበላ ሊጠጣ ልብስ ሊቀይር ሊተኛ ሊባዛ ብቻ አይደለም የፈጠረው። የሰው ልጅ ትልቅ የተፈጠረለት ዓላማ አለ። ያን ዓላማዬን አውቄያለሁ ወይ? በእያንዳንዱ ቀን ወደ አላህ የሚያቃርብ ስራ ነው እየሰራሁ ያለሁት ወይስ ከአላህ የሚያርቅ አኺራን የሚያስተካክል የሚያሳምር ስራ ነው እየሰራሁ ያለሁት? የማየው የምናገረው የማደርገው የድል ሒጃ 10 ቀናቶች ናቸው። ውሎዬ አህዋሌ ወይስ የረመዳን የመጨረሻ 10 ቀናቶች ውስጤ ውጪ አላህ የሚፈልገው አይነት ነው ወይ? ኢብኑ ባዝ ምን ብለው መለሱ? ለነል ይገባል። 10 الأواخر ለሰው ልጅ አቅል የተሰጠው ለዚህ የረመዳን የመጨረሻ 10 ቀናቶች ይበላው የሚጠጣውን ብቻ ሊያስብበት ሊመርጥበት ሳይሆን ይሄን እንስሳትን በተፈጥሯቸው አውቀው ያደርጋል። ቀን የምንለው ሌሊትም ቀንም ነው አይደል? ስለዚህ ሌሊት ሳር ያለበት አረንጓዴ ያለበት መኖ ያለበትን ስፍራ ከደረቁ ይለያል። ሌሊት ይባላል። ከዚያ ፈጅር ከዛ በኋላ ቢስማማቸው የሚበጃቸውና ማይበጃቸውን ያውቃል። ነሃሪ ቀን ይባላል። ታዲያ ሰው ልጅ አላህ በሰጠው ትልቅ አቅሉ አእምሮ ያስበው ስለ ሆዱ ብቻ ከሆነ ስለ ልብሱ ብቻ ከሆነ ከእንስሳት በምንድን ነው የተሻለ? ሌሊታቸውና
የረመዳን የመጨረሻው ሰውነቱ ሙሉ የሚሆነው የሰራውን የፈጠረውን ጌታውን ሲያውቅ ሲያከብር እነሱ ይበልጣሉ ከዙል ሂጅ አሁን ከሚመጡ ከ10 ቀናት እሱ ባሰመረለት መስመር ላይ ሲጓዝ ቁም ያለው ጋር ሲቆም ሂድ ወዳለው ሲሄድ ተው ያለውን ሲተው አድርግ ያለውን ሲያደርግ ይሄ ደግሞ እዚህ ዱንያ ላይ በዚህ መልኩ የኖረ አኺራ ላይ አላህ ተባረከ ወተዓላ ከመረጣቸው ትልቅ ድግስን ፊርደውስን ካዘጋጀላቸው ባሮቹ ጋር ይሆናል። ሶስተኛ ጎራ የለም። ሌሊቶቹ ይበልጣሉ ወይም ታዛዥ መሆን ነው አፈንጋጭ መሆን። ከ10 ቀናቶች ሌሊት አንፃር አፈንጋጭና ታዛዥ እኩል አይደሉም። والعشر الاول من እነዚያ ያመኑ መልካም ስራ የሰሩ ለነሱ መኖሪያ ጀነት አለላቸው من جهه النهايه በተለያዩ ጸጋዎች የተሞላ። እነዚያ ያፈነገጡ ያመፁ ስሜታቸውን አምላካቸው ያደረጉ ደስ ያላቸው የሚያደርጉ ደስ ያላላቸውን ያልተመቻቸው የሚተው አፈንጋጮች እነሱ የእሳት መኖሪያ አለላቸው። መውጣት በፈለጉ ቁጥር መላኢካ አናታቸውን በመዶሻ እየመታ ይመልሳቸዋል። ቅመሱት ታስተባብሉት የነበረውን ቅጣት ይባላሉ ብሏል። ይሄን አላህ አስቀድሞ ቁርአን ላይ ነግሮናል። ከማን ጋር ነኝ እኔ? ካመኑ ከታዘዙ ከተስተካከሉ ቀጥ ካሉት ጋር ነኝ ወይስ ካመፁት ካፈነገጡት? ቀናቶች ይሄን ማለት ያለብን ዛሬ በምርጫችን በአቅላችን በሙሉ ጤናችን እያለ ከሞቱ በኋላ ያዙኝ ልቀቁኝ ማለት መልሱኝ ማለት ተስፋ ምኞት ብቻ ነው የሚሆነው። ለምንድነው ሰከራተል መውት መጥቶ መለከል መውት ነፍሳችንን ለማውጣት ስራውን ከጀመረ በኋላ ሞትን ስናይ በልጅልጩ አዱንያ ጌጡ አረግፎ እውነተኛውን አኼራ ማየት ስንጀምር መልሱኝ፣ እስተካከላለሁ፣ አስተካክላለሁ፣ እተውብታለሁ፣ ጥሩ ሰው ሆናለሁ ማለት ዋጋ የለም። ተራ ወሬ ነው የሚሆነው። أعوذ بالله من الشيطان الرجيم أفمن كان مؤمنا كمن كان فاسقا لا يستوون أما الذين آمنوا وعملوا الصالحات فلهم جنات المأوى نزلا بما كانوا يعملون وأما الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الذي كنتم به تكذبون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. ያኛው እናስበልጣል ለተርቀዝ በውስጡ ስላለ ብለዋል ማለት ነው። ምን አሉ ቀጥለው ኢብኑ ባዝ هذا الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد يندعو بالله يميامن بآخرة يميامن مسلم أمين ሕይወቱ ላይ ግልጽና ግልጽ የሆነ ሀደፍ ዓላማ ሊኖረው ይገባል። ይህ ዓላማው ላይ ሆኖ ጸንቶ ዓላማውን ለማሳካት ደፋ ቀና እያለ ሞቶ አፈር እስኪለብስ ድረስ ይህን ዓላማውን ግቡን መልቀቅ ችላ ማለት አይገባም። ይህን ዓላማውን ሊያከብረው ሕይወቱ ላይ ሊንጸባረቅ ለሱ ብሎ የሚያደርገው ለሱ ብሎ የሚተወው ነገር ያለው ግልጽ ትልቅ ዓላማ ሊኖረው ይገባል። ሙስሊም ባዶ መሆን የለበትም። ባዶ የሆነ ነገር ሸይጣን ይጫወትበታል። ራሱን በመልካም ነገር የሞላን ሰው ሸይጣን ይፈራል። በሶላት ሰዓት ሶላት፣ በቤተሰብ ኃላፊነት ጉዳይ ላይ የቤተሰብ ኃላፊነት ጉዳይን በመፈጸም የዘመድን፣ የልጅን፣ የትዳር አጋር፣ የጎረቤትን፣ የዱንያን የአኼራን ኃላፊነቶችን በሰዓቱ በስርዓቱ ሸሪዓ ባስቀመጠው ደንብ መሰረት ህግ መሰረት የሚያከናውን አንዲትን ደቂቃ በዋዛ በከንቱ የማያሳልፍ የዓላማ ሰው የቁም ነገር ሰው ሸይጣን ይሄን ማታለል አልችልም ይላል። ይፈራል፣ ያከብረዋል። ባዶ ከሆነሳ ለምን እንደተፈጠረ ካላወቀ በህይወቱ ለማሳካት ደፋ ቀና የሚልለት ህይወት የሌለው ሸይጣን እንደፈለገ ያደርገዋል፣ ይጫወትበታል። ከፊት ከኋላ ከግራ ከቀኝ ከላይ ከታች ይወራል፣ ይቆጣጠረዋል።
እነዚህ ቀጣም በህይወቱ ሰላም እንዲያጣ ያደርገዋል በረካ የተሞላባቸው የሱ ባሪያ ያደርገዋል 10 ቀናቶች አሉ لها شأن عظيم በጣም የሙስሊም የሙእሚን ህይወቱ ትልቅ ጉዳይ አላማው ግቡ ሆዱ መሆን የለበትም فينبغي للمسلم ስለዚህ ሙስሊም ጊዜያዊ የስጋ ስሜት መሆን የለበትም ኪሱ መሆን የለበትም مقدمها ለመብላት ለመጠጣት ለመደለብ የሚኖር እንስሳ ብቻ እነዚህ ቀናቶች አላህ ስለወፈቀ ሰው በህይወት ስላደረገ ከምንም በላይ ያስቀድሞ እንዲሁም ደግሞ መመገብ ያለበት መንፈሱን ሩሑን አቅሉን ሊቀበላቸው አላህ ተባረከ ወተዓላ ለስጋዊ ህይወታችን ዝናብ እንዳዘነበው ሁሉ ለመንፈሳዊ ህይወታችን የቁርአንን ወህይ ያዝንቦልናል የቁርአን ምክር የነቢ አለይሂ ሰላቱ ወሰላም ምክር አላህ እንድንፈራ አኺራ እንድናስታውስ በመልካም ስራ ዱዓ ዚክር እንድናደርግ ለአኺራ ስንቅንይዝ እንድንይዝ የሚመክሩን ምክሮች የልባችን ቀለቦች የመንፈሳችን ህይወቶች ናቸው ሰው የሚባለው በነፍሱ በሩሑን ሩሑ ከሞተች ስለ አኺራ መጨነቅን ማሰብን ከተወች የአካሉ መኖር ዋጋ አይኖረው አላህ ተባረከ ወተዓላ ለሱ ጥሪ ለመልእክተኛው ጥሪ መልስ ያልሰጡ ያልታዘዙ ከሃዲያንን እነሱ እንደ እንስሳ እንጂ ሌላ አይደሉም ብሏቸው አንተ ሙታንን ማሰማት ትችላለህ እንዴ ተዋቸው እነሱ የሞቱ ናቸው ብሏል አላህ ተባረከ ወተዓላ ጌታውን የማያስታውስ እንደ ሙት ነው ብሏል አላህ ተባረከ ወተዓላ ጌታውን የሚያስታውስ እንደ ሕያው ነው ጌታውን የማያስታውስ እንደ ሞተ ሬሳ ነው በድን ነው ብሏል شهر ذي الحجة የذል ሒጃ ታዲያ ሙስሊም የሚኖረው ለትልቅ ዓላማ ለትልቅ ግብ ሊሆን ይገባዋል እንጂ ለሆዱ ለብልቱ ለጊዜያዊ ደስታው መሆን የለበትም እንዲህ የሚኖር እንስሳ ብቻ ነው ታላቁ የሙእምን ሀደፍ የህይወቱ ግብ ሊለፋለት ሊደክምለት ደፋ ቀና ሊለት የሚገባው ዓላማ የአላህን ተባረከ ወተዓላ ውዴታና ደስታውን ማግኘት አላህ በእኔ እንዴት ነው ደስተኛ የሚሆነው እንዴት ነው አላህን ማስደስተው እንዴት ነው ከዱንያ በሰላም የምወጣው ይሄ ነው የሙእምን ዋና ሀደፍ ግብ ዓላማ ደፋ ቀና የሚለው ጠዋት ማታ የሚለፋው ይሄን ለማሳካት የአላህን ተባረከ ወተዓላ ውዴታ ለማግኘት አላህን ለማስደሰት ያዘዘውን ለመታዘዝ የከለከለውን ለመከልከል ከዱንያ ሲወጡ የአላህን ሐቅ ጠብቆ ሰዎችን ሳይበድሉ ጀርባን በሰው ሐቅ ሳያደክሙ ሸክም ሳያበዙበት ዱንያ ላይ አላህ ይዘንለት አላህ ይዘንላት የሚሉ እንጂ አላህ የሥራውን ይስተው አላህ ይርገመው አላህ ይበቀለው የሚሉን ሰዎችን ተከተን ትተናል ለመሄድ ዱንያ ላይ ሲኖር ዓላማ አለኝ ግብ አለኝ የሚል ሰው ከሞት በኋላ ላለው ህይወቱ ይጨነቃል ለዱንያውም ለአኺራው ዱንያ ላይ ሐቃቸውን ነክቼ ክብራቸውን ነክቼ ስማቸውን አጥፍቼ ገንዘባቸውን ዘርፌ ህይወታቸውን አበላሽቼ ወደ አኺራ ከሄድኩ የሰው ልጆች እየረገሙኝ ይኖራል ዱዓ እያደረጉብኝ ይኖራል እኔም በበደል ታጅቤ እሄዳለሁ በደል ተከትሎኝ ቀብር ይገባል እዚህ ዱንያ ላይ የሰው ልጆችን ህይወት ከማበላሸቴ በፊት በላይ የኔ ህይወት አኺራ ላይ ይበላሻል ይላል ይጠነቀቃል የሰውን ሐቅ ይፈራ የአላህን ሐቅ ይፈራ ሲሞት ሰዎች በዱዓ በእስትግፋር የሸኙትና ተገላገል ነው ብለው እየረገሙ አላህ የሥራውን ይስጠው እያሉ የሸኙት ሰው ፈጽሞ እኩል አይደለም ይህ እንዳይሆን በዱንያ ስንኖር ትልቁን ዓላማችንን የማይነካ አካሄድ ነው መሄድ ያለብን ዓላማዬ አላህን ማስደሰት አላህ ምን ሲደረግ ነው የሚደሰተው አላህ ምን ሲደረግ ነው የሚቆጣው ስለዚህ ስኖር የህይወት ጉዞ ላይ ስጓዝ አላህ የሚያስቆጣን ነገር ሙሉ እያራኩ አላህን የሚያስደስትን ነገር ሁሉ እንዳቅሜ እያደረግኩ መኖር አለብኝ አላህ አክብሩት ያለውን ሁሉ እያከበርኩ አላህ ተውት ያለውን እየተውኩ ተጠንቀቁት ያለውን እየተጠነቀቅኩ መኖር ዓላማዬ እስከሆነ ድረስ መንገድ ላይ አልንዘላዘል ጊዜያዊ ደስታ ስሜት አይሸነግለኝም ከዓላማዬ አያደናቅፈኝም ዓላማ ቢስ ከሆንኩ እንስሳ ሰርዶ ባገኘበት ሁሉ ቆሞ ይቀራል እዛው ይበላል እዛው ይሸናል እዛው ይተኛል አውሬም ካቢባል ሰው እንደዚህ መሆን የለበትም የሰው ልጅ ጠላት የሆኑ አውሬዎች አሉ ነፍስያ ሸይጣን ስሜት
ከዚህ ሁሉ መዳን የሚቻለው የሀደፍን ትልቅነት ሲያውቁ እሱን ለማሳካት መከፈል ያለበትን ዋጋ ሲከፍሉ ፊ ሰቢልላህ ኖሮ ፊ ሰቢልላህ ለመሞት ዝግጁ ሲሆኑ ሲጥሩን። ይህ እንዲሳካ ሁሌም ኸይር ሥራ ላይ መሽቀዳደም፣ ወንጀልን መራቅና መጠንቀቅ። ይህ እንዲሳካ ሁሌ ኸይር ሥራ መስራት፣ ከወንጀል መራቅ፣ ወንጀልን ትንሽ ነው ብሎ ከመናቅ መጠንቀቅ፣ ኸይር ሥራን ለነገ ሳንል ፈጥነን መስራት፣ የሰራነውን ኸይር ሥራም ከሚያበላሹ ነገሮች መራቅ መጠንቀቅ ይኖርብናል። እነሆ ያለንባቸው ቀናቶች የተከበረው የሙሐረም ወር ቀናቶች ናቸው። በዚህ ወር ካሉ ወንጀል ከሚያብሱ ደረጃን ከሚያሳድጉ ዒባዳዎች አንዱ ጾም ነው። ነቢዩ ዓለይሂ ሰላቱ ወሰላም ከጾሞች ሁሉ በላጭ ጾም ከረመዳን ቀጥሎ የሙሐረም ወር ጾም ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ሁሉም እንዳቅሙ የሙሐረምን ወር ሊጾም፣ በተለይ የዓሹራ ቀንን 10ኛውን ቀን የዛሬን ሳምንት ማለት ነው የፊታችን ጁሙዓ ነይቶ የጾመ ሰው የአንድ ዓመት ወንጀሉን አላህ እንደሚመረው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለ ዓሹራ ቀን ነቢዩ ሲጠየቁ እኔ አላህ ላይ ይሄን ቀን መጾም የአንድ ዓመትን ወንጀል ያስምራል ብዬ ተስፋ አድርጋለሁ አላህ ላይ ብላ። ስለዚህ መጾም የሚችል ሁሉ የዛሬ ሳምንት ዓሹራ ቀንን ሌሊቱን ነይቶ ሊጾም፣ ከተቻለ ከዛ በፊት 9ኛውን ቀን ወይም ቀጥሎ ያለውን 11ኛውን ቀን በዘንድሮ ሐሙስና ጁሙዓ አልያ ደግሞ ጁሙዓና ቅዳሜን ነይቶ መጾም፣ ኸይርን መለማመድ፣ ቤተሰብን ማስለመድ ማነሳሳት ያስፈልጋል። ከዱንያ ስንወጣ አብሮን የሚወጣ መልካም ስራን ከመስራት ልንቦዝን ወደ ኋላ ልንል ልንሰለች ልንሰስት አይገባም። ኸይር ስራ ባበዛን ቁጥር ከአኼራ በፊት እዚህ ዱንያ ህይወታችን ራሱ የሰላም የመረጋጋት የደስታ ይሆናል። ህይወታችን መልካም ስራ ካነሰው ከሌለበት ወንጀል ከበዛበት ከአኼራው ጀሃነም በፊት እዚሁ ምንኖረው ህይወት የጀሃነም ህይወት የስቃይ የሰቀቀን የመከራ ይሆናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم دمر أعداءك أعداء الدين اللهم دمر أعداءك أعداء الدين اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد نصر الإسلام والمسلمين فأعنه وسدده اللهم من أراد شرا وبلاء للمسلمين فدمره شر تدمير يا رب العالمين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين آمين والحمد لله رب العالمين.